አባቴ ስም ሲሳይ ነው አላልሽኝ? ሪስክ ልውሰድ ወይም አልውሰድ ነው አይደል? ዋናው ጥያቄሽ ይኸውልሽ ማርቲ፣ እንደኔ ሪስክ ብትወስጂና በሩን ከፍተሽ በጓም ብታገኝሽ። ጅብም ሊሆን እኮ ይችላል ማገኘው ሊሆን ይችላል እና ለድፈር ደፋርና ጭስ መውጫ ያለ ድፈሪ። ዳጣዬ እንግዲህ በዛሬ ያባትነቷን አባቷን 100% በእርግጠኝነት የምትቀበልበት እለት ነው። እንግዲህ እሷ በመጠብቀው በኩል ሳይሆን እሷ ብቻ ሳይሆን ሁሉም ቤተሰብ በሚጠብቀው በተለይ ጋሽ ደረጀና ዳጣ እነሱ ባሰቡት መልኩ ሳይሆን በሌላ ምንም ትዝ ባላላቸው በምንም መልኩ ባልታሰበ መልኩ እንግዲህ ኤቢ በመትባል ልጅ ምክንያት እንግዲህ የዲኤንኤ ውጤታቸው ተሰርቶ መጥቷል ማለት ነው። ከመምጣቱም ባሻገር እንግዲህ ለወይዘሮ ማርታ ሰጣታለች። ወይዘሮ ማርታም እንግዲህ በጣም በሚገርም ሁኔታ እየተናደደች ትገኛለች። ማለት በጣም ያልጠበቀችው እንግዲህ ልጇንም እንዴት ይሄን አሰብሽ አንቺ ሰይጣን፣ እንዴት ጠረጠርሽ፣ እንዴት ይሄን ነገር በምን ስትዩ አስበሽ ነው እያለች እንግዲህ ኤቢንም መታታለች፣ ደብድባታለች ማለት ነው። ግን አሁን ደግሞ በቃ ለካ ልክ ነበርሽ ብላ እንግዲህ ለወደፊትም በጣም የምትጠራጠርበት መንገድ ነው ብዬ አስባለሁ። ማለት በትዳር ላይ እንደዛ አይነት ነገር በጣም ከባድ ነው፣ በጣም ከሚባለው በላይ ማለት ነው። ሆኖም እንግዲህ በጣም በሚገርም ሁኔታ ዛሬ ውጤቱ ወይዘሮ ማርታ ይዘዋለች። ከመያዝም እንግዲህ አላነብም ብላ እንግዲህ ቀዳውም ነበረ ማለት እንዴት ይሄን ነገር ሊሆን ይችላል እንዴት ሊሆን ይችላል ብላ ማለት በማመንና ባለማመን ውስጥ ሆና እንግዲህ ቀዳ ልጅቷንም ተቆጥታ አባራ ከራሷ ጋር ለብዙ ሰዓት እንግዲህ በጥያቄ ውስጥ ነበረ ሲራሷን ሲመላለስ የነበረው። እንዴት ይሄ ነገር ሊሆን ይችላል? በፍጹም ሊሆን አይችልም። አዎ አይሆንም፣ እንዴት ይሆናል እያለች እንግዲህ ራሷን ደጋግማ በተለያየ ጥያቄዎችን እየጠየቀች ነበረ። በሚገርም ሁኔታ እንግዲህ ሆኗል ማለት ነው። ምንም ማለምን እንግዲህ ዳጣና ጋሽ ደረጀ አባትና ልጅ ናቸው። ለዛም ነው እንግዲህ ዳጣን ጠርታ እንግሊዘኛ ማንበብ ትችያለሽ ወይ ብላ እንግዲህ ያኔ ዲኤንኤውን ሪዛልት እንዲታነበው ልሰጣት ነበረ። ግን ዳጣረ በወፍ የለም ወፍ እንግሊዘኛ የለም እንደው አማርኛ ነው እንጂ ትንሽ ሞክረው ነበር ያለቻት። እኔ ምልሽ ዳጣ ማለት እውነት ነው መነጋገር ወይዘሮ ማርታ በቃ ሰከን ብላ ነው ማለት በጣም ነው የገረማት። በቃ ማለት አንዳንዴ ታውቃላችሁ በርግጥ ማናት ምንድናት ከየት ናት እያለች ጥያቄዎቿ እየተመላለሱባት ነበረ። ግን ምንኛው አሳመናት መሰላችሁ? የጓደኛዬ ልጅ ነች ስላላት ኦኬ እንደዛ ከሆነ እሺ፣ ግን እኔ ማየሱ ዲቃላ መሰብሰቢያ ነው እንዴ እኔ ቤት ምናምን ብላ ባለፈው ተናግራ ነበር እንዳያችሁት። እንግዲህ ያው ምንም ከባድ ነው አንዳንዴ። ግን ያው ብትልም እንኳን በቃ ባክሽ ያደራ ልጅ ነች እባክሽ ተረጋጊ ማርቲ እያላት ነበረ። እሺ ብላ እንግዲህ እሷም አሁን ላይ በቃ ወደ ራሷ እንትን ብላ ባለፈው በተለይ ጌጣጌጡን ጠፋ ተብሎ ከተገኘው ወዲህ በቃ ወይዘሮ ማርታ ሰከን ብላ ዳጣ ላይ ያን ያክል አይደለም እንትኗ። ሲቀጥል ደግሞ ናታን ላይ ያለሽን ነገር ራቂ እንጂ ሌላ ችግር የለም ስላለቻት ተረጋግታ ነበረ። ግን ኤቢ እናቴ ተበደረችም ተቀደመችም ወጣችም ወረደችም እንግዲህ ከሰውም ከዛም ከዝም ለቅማ ውጤቱን አስመርምራ አምጥተዋለች ማለት ነው። ስለዚህ አሁን ውጤቱ ታይቶ እንግዲህ እና አባትና ልጅ ናቸው። ዳጣን እንግዲህ ሰከን ባለ መልኩ ነበረ ዳጣ አባትሽ ማን ነበር ያለቻት ማለት ነው። አባትሽ ማን ነው ያለቻት ማለት መጀመሪያ ብላ ዳጣ እንግዲህ ደንግጣ ነው ጸጥ ያለችው። የአባትሽን ስም ንገሪኝ ነው ያለቻት። ዳጣ እኮ ያንን ስም ጋሽ ደረጀ ባጋጣሚ ነው ነገራት እንጂ አታውቀውም ያንና የአባትሽ ስም ነው የተባለችውን ስም ማለት ነው። ከዛ በኋላ እንግዲህ በቃ ረጅም ሰዓት ነበር ለማስተዋወስ እየለፋች የነበረችው ግን ልታገኘው አልቻለችም። ከዛ መጨረሻ ላይ እንግዲህ ወይዘሮ ማርታ እንዴ እሱ ነው አባቴ ያላልሽም ነበር እንዴ ስሙን ጠርታ ስትላት
አዎ እሱ እኮ ነው ያው ግን ስላላሳደገኝ ምናምን ነው እንግዲህ የምትለው ዳጣ ተጠርጥረ ባለፈውም ያው ስላላሳደገኝ ስሙን መጥራት እኮ ስለሚያስጠላኝ ነው ምናምን ብላ ነበረ የሸወደቻት ግን አሁኑ እውነተኛው ነገር ላይ ስለተደረሰ ወይዘሮ ማርታ የምትሸወድበትም ምንም ነገር የለም ምክንያቱም ከባድ ነው ሁኔታው በዚህ ሁኔታ ይቀጥልም ማለት ነው እንግዲህ ዳጣዬ እንኳን ደስ አለሽ በዛም ሆነ በዚህ በባሌ ማለ በቦሌ ወጣም ወረደም ዋናው የምትፈልገው ዳጣ አባትነቱን ነው ሲቀጥል ደግሞ ለዳጣ ያንን ሁሉ መከራ ያንን ሁሉ ጭንቀት ያንን ሁሉ ችግሯን ስቃይዋን ጎዳና ላይ ያሳለፈችው ህይወቷ አሁን ላይ የሚገጥማት ቻሌንጆች ወይም እነዚህ መጡት ፈተናዎች እነዛ ካሳለፈቻቸው ቻሌንጆች አይበልጡም ስለዚህ ኦኬ ኖርማል ነው ምንም ማለት እንትን አይልም ስለዚህ ምንም የሚያክል የሚካበር ነገር አይደለም ማለት ነው እንግዲህ ወደ ቤተሰቦቻችን ላይክ በማድረግ ቪዲዮን ጀምሮ እስከመጨረሻው ማየት አስተያየታችሁን አስቀምጡልን ሁሌም ወዳችሁ አግዳችሁ ስለምትከታተሉን በጣም እናመሰግናለን ላይክ ሳታረጉ ያላችሁ ወደ ቤተሰቦቻችን ላይክ አድርጎ ላይክ በማድረግ ጀምሮ መጨረሻ ድረስ አይታችሁ አስተያየታችሁን አስቀምጡልን እንላለን ወደ ቤተሰቦቼ እንግዲህ በዛሬ ቪዲዮ ይሄን ይመስል ነበር በቀጣይ እንግዲህ የጋሽ ረጅም መልስ የዳጣን ደስታ ይዘን እንመጣለን እስከዛ